ወንጀል ይፈጸማል። የተጠረጠረው በፖሊስ ይያዛል። የቴክኒክ ምርመራ ላይ ያስፈልገው ይችላል። የተጠረጠረው ሰው ተከሶ ፍርድ ቤት ይቀርባል። ከቀላል እስከ ከባድ ቅጣት ጥፋት እንደተባለው ድርጊት ይወሰንበታል። በማረሚያ ቤት ሆኖ ዓመታትን ካሳለፈ በኋላ ድርጊቱን እሱ እንዳልፈጸመው ይታወቃል። ወንጀሉን የፈጸመው ሌላ ሰው ስለመሆኑ ይደረስበታል። ይህ አይነት ክስተት የሚፈጠረው በወንጀል ፍትህ አስተዳደር ውስጥ ተዋናይ በሆኑ አካላት ከጥቆማ ጀምሮ እስከ ፍርድ ውሳኔ አሰጣጥ ድረስ ባለ ሂደት በተፈጸመ ስህተት ወይም በቸልተኝነት አሊያም ከአቅም በላይ በሆነ ምክንያት ሊሆን እንደሚችል የሕግ ባለሙያዎች ያነሳሉ። ነገር ግን የሚያስገርመው ይህ ግለሰብ ወንጀሉን እሱ አለመስራቱ ቢታወቅም ጥፋቱን የሰራው አካል ሌላ መሆኑ ቢደረስበትም ከስር የሚፈታበት ሕጋዊ ሂደት የለውም መባሉ ነው። አቶ ኪሮቤል ፍቅሬ በማንኛውም ፍርድ ቤት ጠበቃና አማካሪ ናቸው። እሳቸው ይህ አይነቱ ክስተት አንድ ሰው ያለ ጥፋቱ ከሚቀጣ 100 ጥፋተኞች ነጻ ቢሆኑ ይሻላል የሚለውን የፍትህ መርህ የሚጻረር ነው። ደግሞም እንደ ሌሎች ሀገሮች ክሱ እንደገና የሚታይበት ሂደት አለመኖሩ ችግሩን የበለጠ ያከብደዋል ባይ ናቸው። በውጭ ሀገራት በተለይ እንደ አሜሪካ፣ እንግሊዝና ካናዳ በመሳሰሉ ሀገራት ላይ ለዚህ ሁኔታዎች መፍትሄዎች አሏቸው። አንደኛው ይህ የተሰጠበት ፍርድ ቀሪ የሚደረግበት ወይም የፍርድን እንደገና የማየት ስርዓት ያላቸው ሲሆን ይህን ስርዓት መሰረት ተደርጎ ፍርዱ ቀሪ እንዲሆን በማድረግ ፍርደኛው ከእስር እንዲለቀቅና ስሙም ከወንጀለኞች ዝርዝር ላይ እንዲፋቅ የሚደረግበት አሰራር ሲሆን፣ ሁለተኛ ደግሞ ይህ ሰው ያለአግባብ በፍትህ ስርዓቱ ላይ በተፈጠረ ስህተት በእስር ላሳለፈው ህይወቱና በማህበራዊ ህይወቱና በእድሜው ላይ እንዲሁም በኑሮ ሁኔታው ላይ ለደረሰበት በደልና ለሞራል ጉዳት ጭምር ካሳ የሚከፈልበት ስርዓት በግልጽ በህጎቻቸው ላይ ተደንግጎ የሚገኝ በመሆኑ በዚሁ አግባብ በመስተናገድ ካሳ የሚያገኙበት የህግ ሂደት አለ። ነገር ግን ይሄን ጉዳይ ወደ ኢትዮጵያ ስናመጣው ቅጣት ተላልፎበት ከሆነ በኢትዮጵያ አሁን ባለው የህግ ስርዓት የወንጀል ቅጣት የተጣለበት ሰው ወንጀሉን የፈጸመው እርሱ ያለመሆኑ በበቂ ሁኔታ ቢረጋገጥም እንኳን ለዚህም ቅጣቱን በማረሚያ ቤት ሆኖ እየፈጸመ እያለን ቢታወቅ ይሄ ቅጣት ወዲያውኑ ቀሪ እንዲደረግ ወይም ካሳ እንዲከፈለው የሚያደርግ በግልጽ የተዘረጋ የህግ ስርዓት የለንም። አንድ ሰው ወንጀሉን አልፈጸመውም፣ ስለዚህ ወንጀሉን ስላልፈጸመው ተብሎ ኢሚዲየትሊ እንደገና ፍርድን የማየት ስርዓት በወንጀለኛ መቅጫ ስነ ስርዓት ህጋችን ላይ አሁን በስራ ላይ የለም። በኢትዮጵያ ውስጥ ዋናው የህግ ክፍተት የሚታየው ከዚህ ላይ ነው የሚሉት ሌላኛው የህግ ባለሙያ አሸናፊ ብርሃኑ፣ አንዳንዴ ያለ ጥፋታቸው የታሰሩ ሰዎች በምህረት ወይም በይቅርታ እንዲፈቱ ይደረጋል። ነገር ግን ያላጠፋ ሰው በይቅርታ ሊፈታ አይገባውም፣ ምክንያቱም እሱ ንጹህ ነውና ይላሉ። ፕራክቲካሊ የሚያጋጥመው ምንድን ነው? አንድ ሰው ጥፋተኛ ተብሎ ቅጣቱን እየፈጸመ እያለ ንጹህነቱ ይረጋገጥና በምን አግባብ ይስተናገድ ሲባል በምህረትና ይቅርታ በሚባለው ፕሮሲጀር ወደዛ ማዕቀፍ ገብቶ ከሌሎች ወንጀለኞች ጋር ነው የሚፈታው። ከዚህ ውጭ ፍርድ ቤት መጥቶ ንጹህነት የተረጋግጦልኛል እንድፈታ ይታዘዝልኝ ብሎ አቤቱታ የሚያቀርብበት መንገድም የለም። አሁን በተግባር ላይ ያለው ራሱ በይቅርታና ምህረት ራሱ ተከሳሹን የመልቀቅ ሁኔታ እሱም ልክ ወንጀል እንደፈጸመ ተደርጎ ነው እንትን እየተባለ ያለው። ኢንፋክት ግን ንጹህ ነው ይሄ ሰው። የወንጀል ፍትህ ፖሊሲው ላይ እንደዚህ በስህተት ጥፋተኛ የሚባሉና ቅጣት የሚወሰንባቸው አካላት ጉዳያቸው የሚታይበትና አስፈላጊ ሲሆንም በመንግስት ካሳ እንዲከፈላቸው የሚደረግበት ሁኔታ ሊኖር እንደሚችል በፖሊሲ ደረጃ ተቀምጧል። ግን ይሄ ፖሊሲ የመንግስትን ፍላጎት ከማስቀመጥ ባለፈ የህግ ኃይል የለውም። ስለዚህ አንዳኛ ሲሄድ አንቀጹን ነው የሚያይል እንጂ ፖሊሲው ምንድነው አይደለም። እንደዚህ አይነት አጋጣሚ በተደጋጋሚ በተጨባጭ እንደሚያጋጥም የሚያነሱት የህግ ባለሙያዎች በተለይም በሰው መግደል ወንጀል ጥፋተኛ ተብሎ ማረሚያ ቤት ገብቶ የተወሰነ ዓመት ከታሰረ በኋላ ሞተ የተባለው ሰው በአካል የሚገኝበት አጋጣሚ፣ በተጨማሪም ሌሎች ሰዎችን ለማጥቃት በማሰብ ያስገድዶ መድፈር ወንጀል ፈጽሟል በማለት ምስክሮችን በማደራጀት ማስረጃዎችን በማሳሳት የተሳሳተ የህክምና ውጤት ሁሉ በማሰራት ሰውን ያለ ጥፋቱ እንዲቀጣ የሚደረግበት ክስተት መኖሩን የሚያነሱት የህግ ባለሙያዎች ለእንደዚህ አይነት ክስተቶች እንደ መፍትሄ ሆነው የሚያገለግሉት ደግሞ እውነታው የታወቀው ይግባኝ የመጠየቂያ ጊዜው ሳያልፍ ከሆነ ይግባኝ መጠየቅና የሐሰት ማስረጃ ያቀረቡትና ምስክሮች እንዲጠየቁ ማድረግ ነው። ይህ ግን ያለ ጥፋቱ ጥፋተኛ ሆኖ ሲማቀቅ ለቆየው ተጎጂ ምንም አይፈይድም የሚሉት የህግ ባለሙያዎች ይህ ክፍተት ደግሞ ትልቅ ቀውስ ያስከትላል ይላሉ። የካሳ ስርዓትን በተመለከተ በእኛ ሀገር ላይ ኢቭን አሁን የይቅርታ ስርዓት ተስተናክደው እንኳን ከማረሚያ ከወጡ በኋላ ይቅርታ የሚጠይቁበት አሰራር ጭምር የለም። አሁን በስራ ላይ አንዳንድ ክርክሮች አሁን በህግ ባለሙያዎች ዘንድ የሚቀርቡ አሉ። ነገር ግን በተጨባጭ በፍርድ ቤቶች ቀርበው ውሳኔ ያልተሰጠባቸው አሉ። ከዚህ ከዓለም አቀፍ ስምምነቶች አንጻር ኢትዮጵያ ተቀብላ የሀገሪቱ የህግ አካላት ያደረገቻቸው የዓለም አቀፍ ህጎች አሉ። ለምሳሌ የዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን የሚባል ህግ አለ። በእሱ አንቀጽ 14 ንዑስ ቁጥር 6 መሰረት በስህተት የተፈረደበት ሰው ካሳ ሊጠይቅ የሚችልበት አንቀጽ ስላለ ያንን ጠቅሶ በህገ መንግስቱ አንቀጽ 9 መሰረት ጠይቆ ካሳ ሊከፈል ይገባል የሚል ክርክር ይቀርባል። ነገር ግን በተጨባጭ በእኛ ሀገር ፍርድ የውሳኔ ታሪክ በዚህ አግባብ ካሳ የተከፈለው ሰው የለም። አሁን ግን ይህ የህግ ክፍተት መፍትሄ እንዲበጅለት ተጠይቆ ህጉ በረቂቅ ደረጃ ተሻሽሎ እየተዘጋጀ በመሆኑ ህጉ ሲጸድቅ ይህም ሊስተካከል እንደሚችል የህግ ባለሙያዎች ጠቁመዋል። ከህግ ማሻል አንጻር ወንጀለኛ መቅጫ ስነ ስርዓት ህጉ በረቂቅ ደረጃ ተሻሽሎ አለ። አሁን ውይይት የተደረገበት ይህን ጉዳይ በግልጽ በማስተካከል ረገድ
ፍርድ እንደገና የሚታይበትን ስርዓት ባካተተ መልኩ አዲስ የሥነ ስርዓት ድንጋጌዎችን በመያዝ የተዘጋጀ በመሆኑ ህጉ ጸድቆ በስራ ላይ ሲውል ይህንኑ ክፍተት የሚሞላ ይሆናል ተብሎ ተስፋ ተጥሎበታል። የወንጀል ፍትህ ስርዓቱ ላይ በጣም ከፍተኛ ጥንቃቄ ያስፈልጋል። ሰዎችን ጥፋተኛ ብሎ ቅጣት ለመጣል አንድ ንጹህ ሰው ያለ ጥፋት ስትቀጣ በህይወቱ በነጻነቱና በንብረት መብቱ ላይ ከፍተኛ ጉዳት ያስከትላል። ማህበራዊ ቀውስንም ጭምር ያስከትላል። ሰዎች እያንዳንዱ ሰው ብዙ ማህበራዊ ኃላፊነትና በማህበራዊ መስተጋብር ውስጥ የራሱ የሆነ ሚና አለው። ከዛ ባለፈ በሰው ልጆች ማህበራዊና ኢኮኖሚያዊ ትስስር ላይ ወይም ግንኙነታቸው ላይ ዘላቂ የሆነ አለመተማመንን ጭምር ያስከትላል። ጥንቃቄ የሚያስፈልገው ተግባር የተበደለ ፍትህ እንዲያገኝ፣ ንጹሐንም ያለ አግባብና ያለ ጥፋታቸው ተከሰው እንዳይማቀቁ ይረዳል። በተለይም አቤቱታና ጥቆማ የማቅረብ ኃላፊነት ያላቸው የምርመራውን ስራ የሚከውኑ የፖሊስ አባላት፣ ማስረጃ የማቅረብ ኃላፊነት ያለባቸው ግለሰቦች፣ የሰነድና ደጋፊ ማስረጃ የመስጠት ስልጣንና ኃላፊነት ያላቸው ተቋማትና ግለሰቦች፣ ማስረጃ የመመዘንና ክስ የመመስረት ኃላፊነት የተሰጣቸው አቃቤ ሕጋን እንዲሁም ማስረጃዎችን የመመዘን ፍርድና ውሳኔ የሚሰጡ ዳኞች ስራቸውን በአግባቡ በመስራት የሕግና የሞራል ግዴታቸውን ሊወጡ እንደሚገባ ከሕግ ባለሙያዎች ተጠቁሟል።